ልቀቀው ምን ያርክ ልቀቀው ምን ነው የምትለው ስነ ስርዓት ምን ነው የምትለው አንድ ላዳ ሹፌር ነው እኔ አንድ ሆቴል ሱፐርቫይዘር ከዛ ምንም ነገር የለውም ምንድነው በቃ ስራዬን ቆራበት ረፍት አንተ ውጣልኝ አርፈ ቁጭ በል ከሰከረች ወይም ራሷን ከሳተች በኋላ ለምን እንደሸኛት ሆቴሉ ላይ የነበሩት ሰዎች በሙሉ በብዛት እንግዲህ በሚባል ደረጃ መሳሪያ ታጥቀው ነበርና ለምን ይሄ ጉዳይ ወይም ደግሞ ይሄ ነገር ለምን አስፈለገ ነገረው ሁሉንም ነገር ልናገር ምንድነው ሁሉ ነገር እርግጠኛ ነህ ምንድነው ቆይ የምትናገረው እኮ በስራ ካጣፍርም ምንድነው ማፍረው ምን አድርግ ያለው ነው ካንተ ነው ወይስ ታሪኩ እኮ የከስተመር የቤቱ ከስተመራችን ነው እንጂ የተለየ ከማንንም የበለጠ ላዳ ሹፌር ሆኖ አይደለም ብዙ ላዳዎችን ነው እኛ ምንጠራቸው ያገኘነው ቅርብ ካለ ይመጣል ቅርብ ካለ ማንንም ነው ምንጠራኛ እነሱም ብቻም ሳይሆን አስተናጋጆች ራሱ ነበር እኮ ልጅ ታዲያ እንዴት ነው አርቅ ያለው የምትለኝ አሁን አልስማማም ወይም ደግሞ የታሰሩ ልጅ አልግባባውም የምትለው ፓርቲው ሙሉ እስከሚያልቅ ድረስ ብዙ ነገሮችን ሲያከናውን ነበር እኮ ለምንድን ነው እንደዚህ የመለስክልኝ ያለው ያደረኩት ነገር የለም ነገር ግን ከዚህ ውጪ አርፈቁጭል ምንድነው አርፈቁጭል በቃ ምን ይሰራል እሱ ከኔ ጋር አንድ ተራ አስከባሪ መጣል መጣ አንተ ምን በህይወት ውስጥ ምን የሚፈጥረው ነገር አለ ምን ለምንድን ነው ያፈራው እሱ እኮ እኛ በር ላይ የሚሰራ ተራ አስከባሪ ነው አይደል አስከባሪ ነኝ ማለት ነው ነኝ እሺ ምንድነው ነገሩ ቆይ ግልጽ አድርጉልኝ እዛ አካባቢ ላይ እንግዲህ አንተ ቀደም በነገር መሰረት ከሆቴሉ እየወጡ ብዙ ወጣቶች እስከዛ ድረስ እስካሁን እኔ ምንም አልመሰለኝም ነበር አጥፉልኝ ካሜራውን ልጅቷ በጣም ራሷን እስከስት ድረስ ጠጥታ ነበር ብዙ ነገሮች ሲባል ነበርና እሷ ስትጠጣ የነበረው መጠጥ እዚህ ጋር መጥቀስ አልፈልግም እንጂ በዚህ ደረጃ አስክሯት እንደዚህ ያደርጋታል ሲባል ወይም ደግሞ ሊባል ይችላል ብዬ ማስበው አይነት መጠጥ አይደለም ወይንስ የተፈጠረ ሀፕን ያረገ ነገር ነበር ነው ምንድነው ሆቴሉ ላይ ማንንም ሰው እንደዚህ አይነት መፍት ያለው ሰው የለም የትኛውም ደግሞ አሁን ለምሳሌ እናንተን ፕሮግራም ያዝኩት እኔ ነኝ አይደለ ከናንተ መሃል ላይ የሆነ ነገር ሀፕን ቢፈጠር መጥፎ ነገር ቢፈጠር እኔም ጭምር ነው አይደለ በሰሞኑ ጉዳይ ያዘንኩት ሀዘን ውስጥ የገባሁት እኔም ጭምር ነኝ አይደለ ይሄ እንዳይከሰት ሌባ በር ላይ እንዳይሆን ሞር እነሱም ያግዙኛል በአንዳንድ ሆነ ጉዳዮች ላይ ወጣ ያለ ሰው ሲያዩ እንደዚህ አይነት ሰው አለ ምናምን ይያሉ ተናገራላችሁ አይደል እናንተ ከዚህ በፊት አሁን ካንተ ጋር ሁለት ሱፐርቫይዘሮች እንዴ ሁለትም አላችሁ ሶስት ናችሁ ተብለናል አንደኛውን አግኝተን አናግረናል አንዱንም አናግረናል አንዱም እንግዲህ የነበረው ነገር ሙሉ ኢንፎርሜሽን ለኛ ማስረከብ አለበት መንገር አስረክበው ነበር የዛን ቀንም ክለቡ ላይ እንዳይመጣ እናንተ መልእክት አስተላልፋችሁለት ክለብ እንዳልመጣ ግን ደግሞ እናንተ ሁለታችሁ እዛ ቦታ ላይ እንደነበራችሁ አንደኛውም ደግሞ አንዳንድ ወንጀሎች ስለተገኙበት ታስሮ ነው ያለው እሱን ሰምቻለሁ እኔ አልሄድኩም አልጠየቅኩትም እንጂ ለምንድን ነው ያልጠየቅከው ማለት አንድ ስራ ላይ እንግዲህ በጓደኝነት የምትሰሩ ሰዎች ናችሁና እንደው ምን ቢፈጠር ነው ልጠይቅ ያልቻልከው ምንድነው የሚዘጋ አትናገር ቶይ አትናገር ተነስ አትናገር ምንድነው ይዘብኝ መጣው አንተ ሹፌሩ ማለት አንተ ነህ ግባ እንዴ ምንድነው ይዘብኝ መጣው እንዴ ተናገራለህ ልቀቀኝ አናገራለህ ልቀቀኝ አንተ ይሞታል ተው ልቀቀኝ አንተ ዞር በል ለይሷን የት ነው የወሰድካት ሰማኝ የት ነው ሰከልሽ ተናገር ልጅቷን የት ነው የወሰድካት እኔ ሰው ነው የምታናባችሁ እረፍ አንተን ነው ደግሞ አውቃለሁ አንተ ቁጭ በልና አውራን ውጣልኝ ከቤቴ ታጨቃጭቀን ነው አንተ በስርዓት አታወራም እንዴ ሰው ተኝቷል ደግሞ አትጩህብኝ የዛን ዕለት ምሽት የሆነ ሰው ወስደሃል ያቺ ልጅ የታደረካት ማለት እንደዚህ ያስደነፋል የወሰድካት አፓርትመንት ነው ኮንዶሚኒየም ነው የት ነው ይሄን ብቻ ግልጽ እንድታረግልኝ ነበር እቺን ብቻ ነው ካንተ መስማት እንፈልግ እኔ እየተርበተበትኩኝ አይደለም እኮ ተረጋጋ ስማ ቀደም በር ላይ እናቴ ታማለች ብዙ ነገር እያልክ ነበር አይደል አዎ እናቴ ታማለች እና ታዲያ ምንድነው የምትፈልጉት ነው ከኔ ለዛ ስለው ምንድነው በጥፋት ማን አለ አጥፍታልስ ማን ብሏል እዚህ ጋር እየተጠየቅ ያለው ሴት ልጅ ወስደሃል መውሰድህን ደግሞ ያረጋግጥኩኝ ያሉት አይደል ወንድም ልውሰድ ሴትም ልውሰድ እናንተ በጥፋት መንገድ ለምን ወሰዳችሁት አይደለ ያ ምሽት እንዴት ሲያደርግ ነበር ምሽት ያን ቀን ምሽት ልጅቷ አይጠፋችበት እንዴ አንተ የት ነው የምታቀኝ የት ነው ያየው አቃለው እዛው አቃለው እኔ ደግሞ ብዙ ጊዜ እንዳልመጣው ታውቃለህ ይኸውልህ እኔ በቃ ስለ ምንም ነገር አላውቅም ተወኝ ህይወቴ ልኑርበት እንዴ እኔ ብቸኛዋ የታመመችው እናቴ ላስታመበት ዝም በል ስለ እናት 10 ያነሳ ሰው ለማታለላት ሞክር ለምንድን ነው ማታለላችሁ ይሄ እኮ ግልጽ ያለ ነገር ነው ቼክ ማድረግ የምትችሉ ነገር ነው እንዴት ነው የገዛኸው ከየት እንዳምጥተህ ነው የገዛኸው ገዛሁት እየለፋው ነው ታቀኛለህ ከየት ነው ያመጣ አቃለው እና ታዲያ ላዳ ሰሰራ ነው ማቀ እኮ ላዳ ሰሰራ ነው የምታቀኝ ላዳ የሚሰራ ሰው አይለወጥም ያለ ሰው አለ አይለወጥም በዚህ ሰዓት
ነፍሰ ጡር ነበር አረዷት እኮ ገደሏት የሚባል አረዷት በሏት ልጁ ያንተ ነው ከነ ልጁ እንዴት ምን ሆኖ ነው ከኔ እንዴት ነው እኔ ልጅ ሊሆን የሚችለው ዋስኪ ዋስ ጥሩ እናቴ ያለፈ ነገር የምትይው የኔ ነው ያበላሽ ነገር ዲቴል ካላነበብሹ ለምን ያንን ቲክ ብቻ ለምን አደረግሽው ቀጥታ ሳይው ምናምን ሃይላይት ያነበብኩት አገኘው በእጄ በመቀው ደስ ይለኝ ከባድ እንቅባረገው ደስ ይለኝ ያላሰብነው ነገር ነው ሁሉ ነገር የተፈጠረበት እሱ ከእንደገና ልታስገድኝ ይለኛል ልጅ እኮ ናት ልጅን የሚያክል ነገር ሞተች ነፍሰ ጡር መሆኗን ባልሰማስ እንደው ባልሰማ ይሻለኝ ነበር አንዳችም ነገር አልተናገርኩም እኔ ራሴን ነፃ ማውጣትና ሰው ላይ ማላከክ የምፈልግ ቢሆን እዚህ ከመምጣት የራሴ ሚዲያ ላይ እኔ ነፃ መሆኔ ቮይሶችን ለራስ ሰብስቤ መልቀቅ ይችላል ግን አባቱ ኮዛ የሚበሉት አጥተው ከትዳራቸው ተፋተው የስንት ዓመት 30 ዓመት ከሚሆን ትዳራቸው ተጣልተው ባዶ ቤት ላይ የሚያያቸው የለ ዞር ብሎቹ የሚላቸው የለ እኔን ማስገደል የፈለጋችሁበት ምክንያት ምንድነው ምን ባጠፋው ምን ባደረኩ ያውነት እኔ የርሶ የልጅ ገዳይ ብሆን ኖሮ እንደ ልቤ እንደዚህ እንቀሳቀሳለሁ እኔና እሷ በህይወቴ አንድ ቀን ብቻችን አብረን ሆነን የተባለበት ቀን እኔ ታምሜ ቤት የነበርኩ ቀን የዛኔም እኔ ታምሜ ሰራተኛዬም ዘበኛዬም ቤት ነበሩ ታመጥራት ነው እንደው ለሊት መደወል ነው ለካ ላይ ጥፋት ነገርኩት እኮ እሱ አይደለም የሚደውልላት የሚጠራት ፍቅረኛዋ ነው ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ በእያላችሁ በሰላም ፍቅር ይብዛልኝ እያልኩ እንግዲህ ዛሬ ከነበርንበት ቦታ ላይ እንግዲህ ከወጣን በኋላ አዳዲስ ሐሳቦችን አምጥቻለሁ ያም ሐሳብ ምንድነው ገብተን እሱን ከመጨቃጨቅ ነገሮችን እንትን ከማለት እሱ በሚፈልገው መንገድ ወይም ደግሞ እሱን ንጹህ ሰው አድርገን ነገሮችን ለመቀጠል አስቤያለሁ ከገባን በኋላ እሱን ንጹህ አድርገው እንዴት ነው ወደ ሰዎች ወይም ደግሞ ወደ ሌላ ሰዎች ላይ የማላከኩን ስራ በሚሰራበት ሰዓት እኛ ተገቢ ሆኑ ማስረጃዎች እሱ ላይ በመሰብሰብ እዚህ ጋር ያገኘናቸው ወጣቶችንም ደግሞ ይዞ በመሄድ የምንፈልገው አላማ ለማሳካት ወይም ደግሞ ለምንፈልገው ፐርፐዝ እሱን መጠቀም ማድረግ ስለሚኖርብን በዛ መልኩ እንጠቀማለን ገብቼ ማውራት ያለብኝን እሱን ፖላይት እሱን አፕሪሺየት ማድረግ ያለብኝን በፖላይት ወይ እንግዲህ አወራዋለሁ አፕሪሺየት ማድረግ ካለብኝ አፕሪሺየት አድርጓለሁ ማውራት ያለበትን ነገር በነፃ መንገድ እንዲያወራ አድርጋለሁ ከዛም በኋላ ወደምንፈልገው ጥያቄ ወደምንፈልገው ነገር እምንሄድ ይሆናል ውድ ቤተሰቦች እንግዲህ እናንተም ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ቀጥታ እቤቱ ሄድና የሚፈጠረው ነገር አብረን የምንከታተል ይሆናል ከኔ ጋር ቆዩ ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ በእያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ በፊት እንግዲህ ከወራቶች በፊት የተፈጠረውን ነገር በሙሉ የምታስታውሱ ይሆናል አሁንም ደግሞ የተገኘሁት በአቶ ደጀኔ ሆቴል ውስጥ የሚሰራ ሱፐርቫይዘርን ለማግኘት ከዚህ በፊት ያገኘሁት ነበር እንግዲህ እሱ ላይም በነበሩን አንዳንድ ጥያቄዎች ለጋ ካላሳልፈን ሰጥተነው ነበር ዛሬ ግን እስቲ የነበረው ሱፐርቫይዘር ስለ ልጁ የሚያውቃቸው ነገሮች ይኖራሉ ዲቴይል ማጣራት ያለብን ነገሮች ስለሚኖሩ በዛ መንገድ አንዳንድ ነገሮችን ብታጣራ መልካም ይሆናል የሚል እንግዲህ አንዳንድ ሪኮመንዴሽኖችን ወስጄ ነው ቀጥታ ወደዚህ ልመጣ የቻልኩት እስቲ ወንድማችን ምን ይለናል ስላለው ነገርስ በምን አይነት መንገድ ያስተናግደናል የሚለውን ነገር በሰፊው የምንጠያየቅ ይሆናል እናንተም ደግሞ እንግዲህ ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ ሐሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ እንዲሁም ደግሞ ለብዙሃን እንዲዳረስ ይሄን ቻናል ሼር እያደረጋችሁ እንድትተባበሩኝ እፈልጋለሁ ምክንያቱም ይሄ ማለት እኔን የማዳን ወይም ደግሞ እኔን ለማዳን የሚደረግ ጥረት ስለሆነ በዚህ በኩል እንድትተባበሩኝ ሐሳቤን እለግሳለሁ ከኔ ጋር ቆዩ እስቲ ሱፐርቫይዘሩ ምን አይነት አዲስ ኢንፎርሜሽን ሊሰጠን ይችላል እሱንም ደግሞ እንግዲህ ካለው ጊዜ እንደዚህ ሰውቶ ከኛ ጋር ስለተባበረን ምስጋናን እያቀረብኩኝ እንግዲህ እምጀምር ይሆናል ሰላም ወንድሜ እንዴት ነህ ሰላም ነው እግዚአብሔር ሰላም ተመስገን እንግዲህ ካለ ጊዜ ሰውታ እንደዚህ ለተባበራችሁም ቢሆን ፈቃደኛ ነኝ ብለ ያው መጀመሪያ ላይ ያሉትን ነገሮች ላስረዳ ሞክሬያለሁ ፈቃደኛ ስለሆንክልኝ በጣም አመሰግናለሁ ያው እኛም እንደዚህ አይነት ነገሮች ላይ ብዙ ጊዜ ኢንተርቪው ላይም እንሄዳለን ሌላ የተለያዩ ቦታዎች ላይም ነገር ግን ምንድነው ያ ክብረህን ስለመጣህ ወደኔ እኔም አመሰግናለሁ ሆኖም ደግሞ በዛ ላይ ከስተመር የሚባል ነገር አለኛ ጋር ከስተመር በደንብ ያው ከስተመር የሚፈልገውን ነገር ትሪት እናደርጋለንና ለዛም ጭምር ነው እንኳንም ቤት ያለው መጣችሁ እንጂ አይ ሰዓትም ገና ነው ስለሆነ ብዙም ከቤት ተወጣለ ብያላሰብኩም ነበር በመቀጠልም ግን እስቲ እንደው ቤት የወንድ ላጤ ቤት አይመስልምና አሻንጉሊቶችን ብዙ ነገሮች አሉና እንደው ምንድነው ወንድ ላጤ ነው ወይንስ ባለ ትዳር ነው ምንድነው ለየት ያለ ነገር አለ አዎ እኔ እንግዲህ ብዙ ጊዜ ላይ በወንድ ላጤ ነው የቆየሁት ነገር ግን ምንድነው የኛ ስራ ብዙ ሰዎችን የሚያገናኝ ነውና
ያው ከጊዜ በኋላ ወደ ትዳር ገብቻለሁ። እስቲ እንደው ይሄ የትዳር ህይወት ምን ይመስላል? የትዳር ህይወት ያው አብረን እንሰራ ነበር። እኔ በሱፐርቫይዘርነት በጣም ረጅም ቦታዎች ላይ ነው የሰራሁት። በጣም ብዙ ትልልቅ ቦታዎች የሚባሉት ላይ ሰርቻለሁኝ። ነገር ግን አሁን ያለሁበት ቦታ ላይ መሰላ ልጅ ነበረች እና የሆነ አስተናጋጅ ነው መሰለው ዌተር ነች። ከሷ ጋር ያለው ነገር ያው ፎንቃ በሚለው ወጣትነት ዘመን ላይ ገባ መጣ። ከዛ በኋላ ወደ ትዳር ሄደን ማለት ነው። አሁን ላይ አራስ ነች። ቤተሰቦቿ ጋር ትሆን ብዬ ነው እኔ ቢዚ ስለመሆን እዛ ትቆይ ትንሽ እስክትጠነቅር ብዬ። እዚህ ከተማ ውስጥ ነው ወይስ ከከተማ ውጭ? ትንሽ ወጣ ይላል፣ ወደ ሰበታ መስበር ነው። ያው እኔ እየተመላለስኩ ነው ስራም ቢዚ ስለመሆን። ማንንም እዚህ ያው ጥሩ ሰራተኛ ማታገኝም አሁን ሰዓት ላይ አይደለም። ያ ስለሆነ ሰውንም ከማስቸገር ብዬ እዛ እነሱ ጋር ትቆይና አንድያዋን ጨርሳ ትምጣ ብዬ እዛ ነው ያለችው። ይሁን እንግዲህ ያው የመጣንበት ጉዳይና ያወራን ያላቸው ነገሮች አይገናኝም። ግን ቢሆንም ምንድነው ያው ሳይ ለየት ያሉ ነገሮችን ስላየውም ነው ወደ ጥያቄ ልገባ የቻልኩት። እንደው እንግዲህ እንደዚህ አይነት አንዳንድ ነገሮችን ካወራን የማይቀር እናንተ ክለብ ላይ የተፈጠሩ ነገሮች አሉ። አሁንም እንግዲህ ክለባችሁ ዝግ ነው። እንደው ስራ ቢዚ ሊሆን ይችላል ያልከኝ ምክንያት ባይገባኝም አሁን ላይ ስራችሁ ወይም ደግሞ ክለባችሁ ተዘግቷል። ያም የሆነበት ምክንያት እዛ ላይ ወይም ደግሞ እዛ ፓርቲ ከተዘጋጀ ምን ከተባለ በኋላ ህይወቷ ያለፈች አንድ እህታችን አለች። እንግዲህ ብዙ ጥርጣሬዎች የተነሱም ስለሆነ ከእናንተ ጋርም የሚያነካካው ነገር ይኖራል ተብሎ ሲታሰብ ነበር። በዛው መሰረት አንድ ሱፐርቫይዘር አግኝተን ነበር። ያም ሱፐርቫይዘር የሰጠን ነገሮች ስለማያሳምን እሱ ለህግ አካል አሳልፈው ተሰጥቷልና እንደው እስቲ ስለ ልጁም ያለን ኢንፎርሜሽን በዚሁ እንድትነግረን ፈልገን ነው። ልጁ ስትል አልገባኝም። አሁን ከአንተ ጋር ሁለት ሱፐርቫይዘሮች እንዴ ሁለትም አላችሁም ሶስት ናችሁ ተብለናል። አንደኛውን አግኝተን አናግረናል፣ አንዱንም አናግረነዋል። አንዱም እንግዲህ የነበረውን ነገር ሙሉ ኢንፎርሜሽን ለኛ ማስረከብ ባለበት መንገድ አስረክቦ ነበር። የዛን ቀንም ክለቡ ላይ እንዳይመጣ እናንተ መልእክት አስተላልፋችሁለት ክለብ እንዳልመጣ ግን ደግሞ እናንተ ሁለታችሁ እዛ ቦታ ላይ እንደነበራችሁ፣ አንደኛውም ደግሞ አንዳንድ ወንጀሎች ስለተገኙበት ታስሮ ነው ያለው። እሱን ሰምቻለሁ። እኔ አልሄድኩም አልጠየቅኩትም እንጂ። ለምንድን ነው ያልጠየቅከው? ማለት አንድ ስራ ላይ እንግዲህ በጓደኝነት የምትሰሩ ሰዎች ናችሁና እንደው ምን ቢፈጠር ነው ልጠይቅ ያልቻልከው? ያው እኛ ስራ ላይ ብዙ ጊዜ ግልጽ የሆነ ሰው ነው የሚያስፈልገው። ማለት መጀመሪያ ላይም እንደነገር ሆነ ግልጽ ሁኜ ነው አይደል ለዚህ ኢንተርቪው ነው የተዘጋጀሁት። እንዴት መሰለ እኔ ቢዚ ነኝ ያልኩ ሌሎች ቦታዎች ላይ ብዙ ስራ ሰራለሁ ማለት ምንድነው ፕሮግራም ሲኖር እመራለሁ። የተለያዩ ፕሮግራም የሚያደርጉ ሰዎች እኛ ቤት አሁን ተዘግቶ ነው ያለው አይደለ? እኛ የምንሰራበት አቶ ደጀኔ ሆቴል ላይ የሚመጡ የነበሩ ከስተመሮች ዝግ ስለሆነ ስለማይመጡ ሌሎች ቦታዎች ላይ ብዙ ከስተመር አለኝ እኔ በግሌ ማለት በቃ ብዙ በስልክ በውጪ ተነጋግረን እንግዳ ማረፊያ የምሰጣቸው ከውጭ የሚመጡ እንግዶች እኔ ጋር ነው የሚደውሉ። እዚህ ሆቴል ላይ ማለት ነው? አዎ እዚህ ሆቴል ላይ ነው። እና እነዛ ሰዎች ከውጭ የሚመጡ ምንም ይሆኑ ወደ እኔ ስለሚደውሉ ሆቴል ላይ ፐርሰናሊቲ ለኔ ነው ኃላፊነት የተሰጠኝ ከአቶ ደጀኔ ማለት ነው። እና ያንን ሆቴል እስከ አስተዳደርኩ ድረስ ከስተመሮች ነገ ተመልሰው ወደኛ ስለሚመጡም እነዛ ሰዎች የሚያርፉበት ቦታ ሰጣለሁ፣ ፕሮግራም ሌሎች ቦታዎች ላይ ሰጣለሁ። ነገር ግን ምንድነው የታሰረ ልጅ ያልከኝ ላይ የታሰረው ልጁ ድሮም ጀምረን እኔ ጋር አንዋደድም። እሺ ያን ያህል ያው እኔ ብዙ ቦታዎች ላይ ስለሰራው ምናምን ሰዎቹንም በቃ የመርዳት እንትንም ስላለኝ ለረዳው መጀመሪያ ላይ ሞከርኩኝ። ከስተመር ጋር ያለው ሪሌሽንም ብዙ አይደለም። ያንን አይቼ በቃ የዛን ቀን በጣም አሪፍ ፕሮግራም ስለሆነ የሚዘጋጀው ያው ለኔ ኃላፊነት እስከተሰጠኝ ድረስ እዛ አካባቢ ላይ ችግር ይፈጥራሉ ተብሎ የሚታሰቡ ሰዎችን አርቄያቸዋለሁ። እነሱም ብቻም ሳይሆን አስተናጋጆች ራሱ ነበር እኮ ልጁ። ታዲያ እንዴት ነው አርቄያለሁ የምትለኝ? አሁን አልስማማም ወይም ደግሞ የታሰሩ ልጅ አልግባባውም የምትለው ፓርቲው ሙሉ እስከሚያልቅ ድረስ ብዙ ነገሮችን ሲያከናውን ነበር እኮ። ለምንድን ነው እንደዚህ እየመለስክልኝ ያለው? እንዴት መሰለህ አሁን ፕሮግራሙን መምራትና አብሮ ድርጅት ውስጥ ሆኖ ሆቴል ውስጥ ሆኖ መስራት ይለያያል። አሁን እዛ ጋር ዝም ብሎ ሲያገለግል ነበር፣ አንዳንድ ነገሮችን ሲያስተናግድ ነበር እንጂ በመምራት ደረጃ አይደለም እያልከኝ አይደለም? የመምራቱን ስራ ስትመራ የነበረው ወይም ማን ስታደርግ የነበረው አንተ ነህ? እኔ ነኝ። እኔና አንድ ጓዳለኝ አብረን ከሱ ጋር ነው ስንሰራ ነበር። እሺ ያው ልጁም ብዙም ቅልብልብ ስለሆነም ጭምር ነው
እነዚህ የሚመጡ ፓርትነርሽኖች ጋር የሚመጡ እንግዶች ጋር እንዳይገናኝ አድርጌ በቃ የራሱን ስራ መድብ የሰጠሁት ነው ራሴ ነኝ። ለምን ቅልብልብ ነው ብዙ ሰዎችን ያስቀይምብኛል። እናንተ አሁን ለምሳሌ የዛን ቀን ነበራችሁ አይደለም? ተመልሳችሁ ነገር እንድትመጡ ምንድነው መሆን ያለበት? እኛ ጋር ጥሩ አገልግሎት ይዛችሁ ጥሩ ነገር ይዛችሁ እንድትሄዱ ነው የሚያስፈልገው ማለት ነው። ያ ስለሆነ ነው ያራኩት። እንግዲህ ያው የዛኔ አንዳንድ ነገሮች ሲጣሩ እንግዲህ ያው ማኔጅ ያደረኩት እኔ ነኝ እያልከኝ ስለሆነ ሆቴሉ ላይ የነበሩት ሰዎች በሙሉ በብዛት እንግዲህ በሚባል ደረጃ መሳሪያ ታጥቀው ነበርና ለምን ይሄ ጉዳይ ወይም ደግሞ ይሄ ነገር ለምን አስፈለገ? አሁን እንዴት መሰለ ፓርቲውን ፕሮግራም የያዘ ሰው ጋር የተነጋገርነው ነገር ይኖራል። እኛ እኮ ነን ያዘጋጀነው ፓርቲው ነው። አንተ አይደለህማ ኦሬዲ አንተ እንግዳ ሆነህ ነው የመጣው። ታምራት ነው ያዘጋጀው። አቶ ታምራት እኛ ጋር ሲመጣ የተነጋገርነው ነገር አለ። ለምን እንዴት አሁን እኛ ከህጋላት ጋር እንገናኛለን። በደንብ እየተነጋገርን ነው። ከአካባቢያችን ካሉ ፖሊሶች ጋር እየተነጋገርን ነው የምንሰራው። በግልም ሰዎችን አምጥተን እንዲጠብቁን ደህንነታቸው እነዚህ እየተጻፉ እሺ ያዘ ነው ያንዳንዱ ነገር እሺ እና አዳዲስ ሰዎች ሲመጡም ስጋት ውስጥ የሚገቡ ሰዎች ሲመጡም ሞር ነፃነት ኑሯቸው ሙሉ ፓርቲ እስከያዙ ድረስ እኛ ሆቴሉን ሙሉ እስከያዙ ድረስ እነዛ ሰዎች በፍላጎታቸው መሰረት በሰላም ሰርቶ ተጠቅመው ምን ተዝናንተው መውጣት አለባቸው። ለዛ ነው እንጂ የተለየ ነገር ኑሮ አይደለም። ስለዚህ ለኛው ደህንነት ሲባል ነው መሳሪያ ታጥቀው የነበሩት ማለት ነው። ይሁንሽ እንግዲህ የዛለት የነበሩ ሰዎች በሙሉ በምን አይነት መንገድ ነው ሲስተናገዱ የነበሩት? እኔም እንግዲህ ብዙ አልቆየውም አይተኛል ይመስለኛል ወጥቻለሁ በጊዜና ከወጣው በኋላ እስቲ የነበረው ቆይታ ምን ይመስል ነበር? ያው ቆንጆ ነው ማለት እንዴት ነው ፍሪደም ያላቸው ልጆች ናቸው የነበሩትም። በጣም ትልልቅ ሰዎችም ነበሩ መሃላችሁ ላይ። አቶ ታምራትም እንደምታውቀው ነው የኔ ኩያ እኮ ነው ያክል አቶ ብለህ ልታወራው የምትችለው ሰው አይደለም። ክብር ሳከብረው ነው የሚያከብረኝ አይደለም አንድ ሰው። እኛ ደግሞ ግዴታችን ጭምር። አይ ስልክ እንደዚህ ይሄን ያክል ትልቅ ሰው አድርገን የምታወራው አይነት አይደለም። ወጣት ነው ብዬ ነው። ወጣትም ቢሆን ያው ክብር ነው ለኛ። ገባህ አይደለ? ያ የሚመጣውን ሰው አቶ ከሌ ብለን የምንጠራበት ራሱ የራሳችን ግዴታም ጭምር ስለሆነ ሰው ታምራት። እስቲ ታምራት ለአንተ ምን አይነት ነገር ነበር ገለጻ ያደረገልህ ስለ ፓርቲው ጉዳይ? ታምራት ሙሉ በቃ ቀለል አድርጎ ነው ዋናው ነገር በቃ ደህንነቱ ይጠበቅልን። እኛ ጋር የተለያዩ ትልልቅ ሰዎችም ሊኖሩ ስለሚችሉ በቃ ደህንነቱ ይጠበቅልን። እኛ ረብሻ አንፈልግም፣ በሰላም ነው ተዝናንተን መውጣት የምንፈልገው አይነት ነገር ነው ለኛ ያደረገልን። ሞር ዋጋው ላይ ምንም ስላልተከራከረ ምንም ስላላለ እንትን ስላላለ የአዳራሹንም ጭምር ከፍሎናል ለኛ። ያ ስለሆነ በደንብ በቃ ያለውን ሞር እነሱ እስከያዙ ድረስ ሞር በደንብ ተገልግለው እንዲወጡ ነው ያደረግነው እኛ እና ተሳክቶልናልም ብዬ አስባለሁ። ያው መጨረሻ ላይ የልጅቷ ሁኔታ ያው ያሳዝናል እንጂ እኛም በተቻለ ልጅቷ በጣም ራሷን እስከስት ድረስ ጠጥታ ነበር ብዙ ነገሮች ሲባል ነበርና እሷ ስትጠጣ የነበረው መጠጥ እዚህ ጋር መጥቀስ አልፈልግም እንጂ በዚህ ደረጃ አስክሯት እንደዚህ ያደርጋታል ሲባል ወይም ደግሞ ሊባል ይችላል ብዬ የማስበው አይነት መጠጥ አይደለም። ወይንስ የተፈጠረ ሀፕን ያረገ ነገር ነበር ነው ምንድነው? አሁንም እኮ ልጁ የታሰረበት ምክንያት ይሄ ነው ማለት ቀለብላባ ነው። ተው ብዬ መጀመሪያ ላይ አርቄው አንተ ከዚህ ፕሮግራም ውጭ ነው የምትሰራው እዚህ ፕሮግራም ውስጥ መቅረብ አያስፈልግም ብዬ ነግሬው ያው በሰዓቱ እኛ እንዴት መሰለ የምናደርገው አሁን እዛ ላይ ተነጋገርን አይደለ? ነገርኩት፣ መመሪያ ሰጥቼዋለሁ። ኦሬዲ ተቅለብልቦ ነው ገብቶ ያለው መጠጦችን በቃ ይሄ ቆንጆ ነው ምንድነው እያለ ያቀርብን ብሎ ኑሯል። ገባህ አይደለ? በሰዓቱ እና አንዳንድ ያልተገቡ ኮክቴሎችን ምናምን በራሱ እያሰራ ይሰጣት ኑሯል መሰለኝ። የታሰረበትም ኬዝም ይሄ ይመስለኛልና እኔ እኛ ጋር ከነገሩ ከተፈጸመ በኋላ በዛ ላይ አንጨቃጨቅም። እኛ የራሳችን የሆነ አሰራር አለ፣ አንጨቃጨቅም እዛው ላይ በቃ በነጋታው ነው እሱን ልጁን ማሰናበትም ካለብን መስተካከል ካለበትም በነጋታው ነው የምንሰጠውና እስቲ እንግዲህ ያው አንተ ካነሳው ያቀር ወደዚህም ጉዳይ ልግባና ከድርጅቱ በጣም ዳጎስ ያለ ገንዘብ ተከፍሎት የራሱን ነገር የሚያመቻችበት የራሱን ሱቅ የሆነ ነገር እንዲከፍት ተደርጎ እንቅስቃሴም ላይ እንዳለ እንግዲህ እኔ ራሴ ነኝ ሁሉን ነገር አጣርቼ ለህግ አካል አሳልፌ የምሰጠውትና ከአቶ ደጀኔ የሚሆን ከእናንተ ድርጅት ተገቢ የሆነ ክፍያ እንደተከፈለው የሚያሳይ ትራንዛክሽንም ኤቭሪቲንግ ነገሮችን አጣርቼ ጨርሻለሁና አንተ እንደምትለው
የስንብት ሳይሆን ዳጎስ ያለ ገንዘብ እንደተሰጠው ነው የማውቀው። እስቲ ስለዚህ ጉዳይ ምን ትለኛለህ? እንደምታውቀው ሆቴላችን ትልቅ ነው የኛ። እሺ ረጅም ዓመት ያገለገሉ ሰራተኞችን የስራ ማስኬጃ የሚሆን ገንዘብ አገልግሎት ያገለግሉበትን ይሰጣል። ይሄ ደግሞ ግዴታም ጭምር ነው። በህግም የሚናገረው ይሄንን ነው። ሆቴሉ ረጅም ዓመት አሁን ለምሳሌ እንዴት መሰለ ልጁ አሁን ለምሳሌ ከ7 ዓመት በላይ ሰርቷል እዛ ሆቴል ላይ። ከትንንሽ ስራዎች ጀምሮ ነው ያደገው እዛ ተቆጥቁጦ ያደጋል ልጅ ነው። እና እኛ ሞር ስንገባም ነበረ በፊት ሲሰራ የቆየ ነው። አቶ ደጀኔ ጋር በጣም ረጅም ጊዜ የቆየ ነው። ታዛዥ ነው። የፈለገውን ስራ ቢያዘው ይሰራል። እኔ ማኔጀር ነኝ ብሎም ራሱን ዝቅ አያረግም ከፍ አያረግም። ዝቅ ብሎ ትንንሽ ስራዎችን የሚሰራ ልጅ ነውና መጨረሻ ላይ ምንድነው የሆነው ካለው ሳንቲም ላይ ተጨምሮ የሆነ ነገር ጨምረ ለስራ አገልግሎቴን እስካሁን የቆየሁበትን ስጠይ ብሎ ደብዳቤ ሲያስገባ አቶ ደጀኔ ቸር ናቸው፣ ቸር አባት ናቸው። ሰጡት የሆነ ነገር አድርገዋልና የራሱን ስራ ቢጀምር ነገም እኛ ጋር ስለሆነ የሚሰራው ተብሎ አንድም ከስተመሮችንም ትንሽ ያስቀየመ በጣም ቅልብልብ እየሆነ ሲሄድ ያልተበራረ አባሮት የማይል እንደዚህ ደብዳቤ ያልደረሰበት ምክንያት ረጅም ዓመት ስለቆየ ነው። እኛ ጋር ብዙ ጊዜ በምክር ነው ምን ሄደውና ድርጅቱ ጋር የተሰጠው ገንዘብ ነው ይሄ ካለው ጨምሮ ስራ እንዲሰራበት ነው ይሄ ነገር የተደረገው። 500,000 ብር እንደዚህ እንደቀላል የሚሰጥ ነው። 500,000 ብር ነበር አይደል ዛኔ እንትን የተባለው አፎርድ የተደረገለት ካልተሳሳቱኝ 500,000 ብር 500,000 ብር እንዴት ቀላል ነው ተብሎ እንደዚህ ሊሰጥ ይችላል? እንደ ከአገልግሎት አንፃር እኮ በጣም ትንሽ ነው። 500,000 አንድ 2 ዓመት ያገለገለ ነው ይመስለኝ። 2 ዓመት አገልግሎት 500,000 ብር ቆይቷል። ከዛ በላይ ነው። ነገር ግን ምንድነው ማስረጃ አለ የሰራበት? አዎ ሞራል እኛ ጋር ቢሮ ስትመጣ ያሳያለሁ። ኖርማል ስምህም ማን ልበል ግን? ሰለሞን እባላለሁ። አቶ ሰለሞን እንግዲህ ያው እስካሁን ድረስ በጣም ብዙ ነገሮችን አውርተናል። ስላንተም እስቲ በተቻለኝ አቅም ነገሮችን ለማጣራት እየሞከርኩኝ ነበርና አቶ ሰለሞንም ብትሆን እንግዲህ እዚህ ጉዳይ ላይ ልጅቷ ከሰከረች ወይም ራሷን ከሳተች በኋላ ለምን እንደሸኛት አሁን ያው እዚህ ጋር ነው ጨዋታው። አሁን ብዙ ጊዜ ከዚህ በፊት ብዙ ሰዎችን መሸኛቸው ነኝ። ለዛ ይሆናል እኔ ነኝ የተባልኩት እንጂ ልጁ ነበር ሞር ለሸኛት ወይ ብሎ እኮ ነው ጠይቆኛል። የሆነ ስራ ውስጥ ነበር። ታምራት ፍቅረኛዋ ነው የልጅቷ? አዎ እኔ ይሄንን አላውቅም። ታምራት እያለ ታምራት ካንተ ጋር ብዙ ነገሮችን እንዳሳለፈ እዛም ቁጭ ብላችሁ ብዙ ነገሮችን ታሳልፉ እንደነበር ሰምቻለሁ። ይሁን እስቲ ነገሮችን ወደ ልጁ ለማላከክ እየሞከርክ ነው ይመስለኛልና ሆቴል ውስጥ አቶ ደጀኔ እንኳን የማያውቁት አንተ የምትሸጣቸው መጠጦች እንዳሉ ደርሼበታለሁና እስቲ በዚህ ዙሪያ ማውራት እንችል ይሆን? አሁን አንዳንድ ሆቴል እንደ ትልቅ ሆቴል ነው ክብር ያለው ሆቴል ነው። አንድ ትልቅ ሆቴል ውስጥ ባለቤቱ ሳያውቅ ሱፐርቫይዘር ካስተናጋጆችም ሆነ ከባርማኑ ጋር ተስማምቶ መጠጥ መሸጥ ይችላል? ልንገርህ ወንድም ማለት ይችላል። ለቀጥተኛ መልስ ነው። አይችልም። ለምን ሰራ ይሄን ነገር? እኔ እንዴት መሰለህ አሁን ለምሳሌ አቶ ደጀኔ ጋርም ከዚህ በፊት በዚህ ጉዳይ ተነጋግረንበታል። የተነጋገርንበት ምንድነው የተለያዩ እኔ የማላውቃቸው መጠጦች ገብተዋል እና እንግዳ የማይችለው እንግዳ መጥቶ እኔ ቤት መጥቶ የማይችለው ከክፍያም ኦቨር የሆነ መጠጥ እየተሸጠ ነው ተብሎ መረጃው ደርሶኛል ብሎ ተነጋግረንበታል። በዚህ ጉዳይ ላይ ሞር እናንተን እንኳን የሚያካትት ነገር አይደለም። ነገር ግን ግልጽ ላደርግልህ ብዬ ነው እንዲገባ ማለት ይሄ የሚመለከተው ባለቤቱ ነው። ባለቤቱ እስከፈቀደ ድረስ ባለቤቱ መጠጥ እንጂ እኛ እኮ ሰርተን ፕሮግራም መርጠን ነው እንጂ ምን ወጣው ሳንቲም እኛ ጋር እኮ አይገባም እኮ ጌታ። እሺ መጠጡን በእንደዚህ አይነት መልክ ልታታልል ወይም ደግሞ ነገሮችን ለመሸፈን ትሞክራለህ። አቶ ደጀኔ ቢፈቅድ እንኳን መደረግ ያሌለባቸውን ነገሮች እኔ ደግሞ ላሳውቀው እወዳለሁ። እንዴት መሰለህ አሁን እኛ ጋር ቆይ ድራግ ይፈቀድ ልንገርህ። ቆይ አንዴ አደንዛዥ እጾችን አቶ ደጀኔ እንደሱ አይነት ነገር የለም እንደምታደርገው በደንብ አውቃለሁ አይደለም። አቶ ደጀኔ ሳያውቅ ይቅርና እያወቀም ቢሆን ከስተመር ራሱ እኛ ጋር ይቀመጥ ወጣ ያሉ ውስጥ እሱን ተውና አንድ ግልጽ የሆነ ነገር እንድነግርህ ማለት ነው። አደንዛዥ እጽ ለራሱ በላዳ ሹፌሮች እንደምታስመጣ አውቃለሁ። ይሄ እንዴት መሰለ አሁን ለምሳሌ ጥሩ ስራ የሚሰራ ሰው ብዙ ጊዜ ደካማ ጎኑ ይሄ መጥፎ ተብሎ የሚወራበት
እኔ አሁን ለምሳሌ ብዙ ጊዜ ትልልቅ ሰዎች ጋር ነው የምሰራው፣ ከትልልቅ ሰዎች መሀል ነው የምውለው። እንደዚህ አይነት ነገር ማሰብ ይቅርና የራሴ ስራ ራሱ ቢዚ አድርጎኝ ነው የሚውለው። እስቲ ስለ ፓርቲ 2 እንግዲህ ከሴኩሪቲ ካሜራው ላይ የምትሰራ አንዲት ሴት አለች አይደለ? አለች። አንድም ብቻ ሳትሆን በፈረፈ እንትን ነው የሚሰሩት፣ ፈረቃ ነው የሚሰሩት። 2 ናቸው አይደለ? አንዷ ልጅ እንግዲህ ሙሉ ኢንፎርሜሽን ለኔ ያሳልፋ ሰጣኛለች እና ሴኩሪቲ ካሜራው ለረጅም ጊዜ ተበላሽቶ ነበር። ያው እስኪሰራ ተብሎ እየተመላለስን ዝም ብለን ደሞዛችን እንወስዳለን እንጂ አቴንዳንስ እየፈረምን እየወጣ ምንም እያለን እንጂ ምንም ሴኩሪቲ ካሜራ የምንጠብቀው አልነበረም። ግን ደግሞ ፓርቲው ከመዘጋጀቱ ሳምንት በፊት ይመስለኛል ካሜራ ሁሉ ነገሮች፣ አንዳንድ ማቴሪያሎች ለሆቴሉ አስፈላጊ የሆኑ ነገሮች ሁሉ እንደተገጠመ፣ መምጣት መሟላት ያለባቸው እቃዎች እንደተሟሉ፣ ግን ደግሞ ፐርፌክት ሆኖ ከፓርቲው እለት 1 ቀን አስቀድማችሁ ሁሉ ዝግጅት ተጠናቆ የፓርቲው ዕለት ሴኩሪቲ ካሜራም ሁሉም ነገር በጥንቃቄ ስፔሻሊ ፓርቲው ከተጀመረበት ሰዓት ጀምሮ ለየት ያለ ክትትልና ቁጥጥር ስታደርጉ እንደነበር ተነግሮኛል። እንዴት መሰለህ? አሁን ለምሳሌ ካሜራ በተባለው ላይ ካሜራ አሁን ለምሳሌ አቶ ደጀኔ ነው የሚመለከታቸው። ይሄን አንተ ልጠይቀኝ ከፈለክ ስለኔ ህይወት ነገር ጠይቀኝ። ማን ስታደርግ የነበረው አንተ ማናጀሩ እንኳን ሳያቅ እንዴት ነው አንድ ሱፐርቫይዘር አንድ ሆቴል ውስጥ ያለውን ነገር ማናጀር ሳያቅ እንዴት ነው አንድ ሱፐርቫይዘር ሊቆጣጠር የሚችለው? እንዴት መሰለህ? አሁን ለምሳሌ ሱፐርቫይዘሩ ለኔ ቦታ ሰጠኝ ማለት እንዴት ነው የሱ ቢሮን ማስተዳደር ከሆነ እሱ በሌለበት ነው የሚሸፍን ከሆነ የመወሰን መብት አለን። ካሜራ እንዳልከው ተገዝቶ ተቀምጧል። ነገር ግን ምንድነው እኛ ጋር የቀረው ካሜራ የሚገጥመው። ውድ ቤተሰቦቼ እንግዲህ አሁን አንዱ ልጅ አስገቡልኝ፣ ተራ አስከባሪውን አስገቡልኝና ያለውን ነገር ትንሽ ከሱ ጋር ማውራት እፈልጋለሁ። ይግባ ግባ ቁጭ በል። እንዴ ምን ትሰራለህ እዚህ? አንተ ጋር ነው የመጣሁት። ምን እኔ ጋር ምን አለ? ምን እግር ጣለ? ቆይ ከሱ ጋር የምትተዋወቁት ነገር በጠየቅኩ መሰረት ብቻ መልሶች እንፈልጋለሁና። ቆይ እሱ እኮ እኛ በር ላይ የሚሰራ ተራ አስከባሪ ነው አይደል? አስከባሪ ነኝ ማለት ነው። አዎ ነኝ። እሺ ምንድነው ነገሩ? ቆይ ግልጽ አድርጉልኝ። እዛ አካባቢ ላይ እንግዲህ አንተ ቅድም በነገርከኝ መሰረት ከሆቴሉ እየወጡ ብዙ ወጣቶች እስከዛ ድረስ እስካሁን እኔ ምንም አልመሰለኝም ነበር። አጥፉልኝ ካሜራውን። ብዙ ወጣቶች ቆይ አንዴ አቶ ሰለሞን እስካሁን ምን ብለህ እያሰብኩ ነበር አልነበረም። እኔ በቃ አሁን የምጠይቅን ነገር ብቻ መልስ። አጥፋልኝ ወንድ ማለት ላንተ ነው እየነገርኩህ። ሌላ ነገር ውስጥ አታስገባን። ለሚጠይቅ ጥያቄ ብቻ መልስ ስጠው። ምንድነው የምትደናበረው? ያረከው ነገር አለ? ምንም ያደረኩት ነገር የለም። ነገር ግን ከዚህ ውጪ አርፈህ ቁጭ በል። ምንድነው አርፈህ ቁጭ በል። በቃ ምን ይሰራል እሱ ከኔ ጋር? አንድ ተራ አስከባሪ መጣ። አንተ ምን በህይወት ውስጥ ምን የሚፈጥረው ነገር አለ? ለምንድን ነው ያፈራው? አንተ መልስልኝ። እዛ ቦታ ላይ ሁሌ ማትጠፋ ሰው ነህ አይደለ? ነገሮችን ትቆጣጠራለህ። ሁሌ አይደለም። ያ ሆቴል ግራውንድ ክለብም አለው አይደለ? እዛ ቦታ ላይ ወጣቶች እየወጡ አደንዛዥ ይጠቀማሉ። ይሄንን ነገር ደግሞ ልጆች ሲያወሩም የሰማው አንተን በምታውቀው እያወጡ አደንዛዥ እንደሚሸጥ ታውቃለህ? አውቃለሁ። ስራህን የሚሸጠው ሆቴል ውስጥ ነው። በማን በኩል ለሚሸጠው? ውጣ ከኔ። በማን በኩል ለሚሸጠው? በቃ ውጣልኝ። አቶ ሰለሞን ለምሮ ሞተው ይኸውልህ እኔ ጋር አንተ ተራ አስከባሪ ነህ አይደለ? ስራህ እዛ ነው አይደለ? እዛም ይሁን እዚህ ስራዬን ይኸውልህ፣ ከዛ ከወጣሁ ሌላ ቦታ ላያገኝ ይችላል። ግን እዚህ ጋር የወንጀለኛ ተባባሪ ሆኜ ምንም ስራ የምሰራ ነገር የለም። በቃ ካንተ ጋር ጨርሰናል። ከሱ ጋር አውራ። እኔ ለምን ከሱ ጋር እነጋገራለሁ። አንተ ውጣልኝ። ለምን ሞታው? ተረጋጋ። ይሄ እኮ ቤቴ ነው አይደለ? ፐርሰናሊ ቤቴ ነው። መወሰን እችላለሁ። ቆይ አክብረህ ነው እስካሁን። እኔ ማክበር ብቻ ምንም ብትንቀኝ ምንም የምታመጣው ነገር የለም። ስላከበርከኝ ተረጋግቼ እንድቀመጥ ያደርጋል፣ ወይም ደግሞ እኔ ተረጋግቼ ቁጭ ብዬ እንዳወራ ያደርጋል እንጂ ምንም ነገር የምታመጣው ነገር የለም። አሁን እኔ የምነግርህ ግን ፓርቲው ላይ አደንዛዥ እጽ ስታዘዋውሩ ስትሸጡ ነበር አልነበረም? አሁን ስለሱ የህግ አካል እኔን ይጠይቀኝ ፐርሰናሊ አይባሉ መጠየቅ ይችላል። ስንገባ እኮ አንተ እኮ ቅድም እንዳወራሁት እኮ አይደለም ብዙ አይነት ነገሮችን ስታወጣ እኮ እነሱ ማናገር ያለባቸውን ነገር እኔ የምፈልገው ፐርፐዜን ለማሳካት ስለው አንተን እዚህ ጋር ካሜራ ፊት ለፊት መልካም ለማስመሰል ስለፈለኩ ያንን ነገር ተጠቀምኩበት እንጂ አላስገባም ስትል እኮ የህግ አካል ማታወቂያውን አሳይቶክ በህግ መሰረት ነው የገባነው። እሺ ምን ነው ቅድም ማለት እኔም ራሱ አይመስላም ምን ጤነኛ ሰው እኮ ነኝ። ጤነኛ ሆንክም አልሆንክም እሺ፣ ለኔ ፐርሰናል የምትጠይቀኝን ጥያቄ ጠይቅና ቤቴን ለቃችሁ እንድትወጡ ፈልጋለሁ።
አሁን እኮ አንተ ወንጀለኛ ለማድረግ ምንም ወንጀለኛ አይደለም። እኔ አንድ ሆቴል አንድ ባለ 3 ኮከብ ሆቴል ሱፐርቫይዘር ነኝ። ከዛ ውጪ ሌላ ምንም ታሪክ የለውም። ሌሎች እነማን ቅጅብጃቢ የተሰራውን ስራ እኔ ጋር ሊመጣ ይችላል። የሆቴሉን ስታንዳርድ እንግዲህ ባወራ ቁጥር በጣም ብዙ አይነት ስህተቶች የተገኙበት ስለሆነ ወደ ቤተሰቦች እሱን እንግዲህ ለእናንተ መልሱ ልተው። ሰለሞን እዛ ቦታ ላይ ከላዳ ሹፌሩ ጋር ምን ተባብራችሁ ነው የምትሰሩት? ይህ ምን ላዳ ሹፌር ነው የምትለው? ከላዳ ሹፌሩ ጋር በምን አይነት እኛ ጋር ብዙ አይነት ላዳ ሹፌሮች አሉ። በር ላይ ይኸው ፓርኪንግ አለ። እሱ ሊነግርህ ይችላል። ነግሮኛል። እሱ ሊነግርህ ይችላል። ታውቃለህ አይደል አንተ? ብዙ ላዳ ነው ያለው። የትኛው ላዳ? በጣም ታሪኩ እኮ የከስተመር የቤቱ ከስተመራችን ነው እንጂ የተለየ ከማንም የበለጠ ላዳ ሹፌር ሆኖ አይደለም። ብዙ ላዳዎችን ነው እኛ የምንጠራቸው። ያገኘነው ቅርብ ካለ ይመጣል፣ ቅርብ ከሌለ ማንንም ነው የምንጠራው። እንግዲህ አንድ ሆቴል ሰውን ተገቢ በሆነ መንገድ ያስተናግዳል አይደል? አዎ። ከስተመር ሰርቪስ የሆኑ ነገሮች ሆቴሉ ላይ ተገቢ የሆኑ ነገሮችን ይሰጣል። ትክክል። ከዛ በተጓዳኝ ግን የእውነት እንደዚህ የመኪና ሰርቪስም እንደሚሰጥ እማውቀው አንዳችም ነገር የለም። በተለይ ደግሞ ሆቴሉ እንኳን አለኝ ብሎ በማያውቀው መልኩ በአንድ ሱፐርቫይዘር ብቻ የሚመራ ወንድም ልንገርህ እንዴት መሰለህ፣ አንድ ላስረዳህ። ቆይ እሺ፣ እኛ ጋር ከስተመር እኛ ጋር አትበል፣ እኔ ጋር በል። ሆቴሉ ላይ ማንም ሰው እንደዚህ አይነት መፍት ያለው ሰው የለም። የትኛውም ደግሞ አሁን ለምሳሌ እናንተን ፕሮግራም ያዝኩት እኔ ነኝ አይደለ? ከናንተ መሃል ላይ የሆነ ነገር ሀፕን ቢፈጠር መጥፎ ነገር ቢፈጠር እኔም ጭምር ነው አይደለ? በሰሞኑ ጉዳይ ያዘንኩት ሀዘን ውስጥ የገባሁት እኔም ጭምር ነኝ አይደለ? ይሄ እንዳይከሰት ሌባ በር ላይ እንዳይሆን ሞር እነሱም ያግዙኛል። በአንዳንድ ሆነ ጉዳዮች ላይ ወጣ ያለ ሰው ሲያዩ እንደዚህ አይነት ሰው አለ ምናምን እያሉ ትናገራላችሁ አይደል? እናንተ ከዚህ በፊትም አይደለም ነው ምን አይነት ሰው በቃ ይሄ ወጣ ያለ ሰው አካባቢያችን ላይ ሲታይ ይሄ ላቦሮ ሊሆን ይችላል የሰፈር ምናምን እንደዚህ አይነት ነገር ሲሆን ስራችሁም ጭምር ነው የእናንተ የኛ ስራ ነው። ስራችሁም ጭምር ነው። ያ ነገር እንዳይከሰት ወደ ቤታቸው ወደ ማረፊያ ቦታቸው የሚሄዱበትን ቦታ እንዲያደርሱ ላዳ እንጠራላቸዋለን። እኛ ገንዘብ ክፍያ አንከፍልም። ራሳቸው ናቸው የሚከፍሉት። የሚነጋገሩት ራሳቸው ናቸው። የት እንደሚሄዱ የሚነገሩ ራሳቸው ናቸው። ነገር ግን እኛ በዚህ ዙሪያ ልታወራኝ ትችላለህ? እሺ፣ አንተ የምትሸኛቸው ሰዎች በንጋታው መጥተው እንደው ራሳችንን ስተን ነበር ብዙም አናቅም፣ ግን እንደዚህ አንገታ ብላችን የእጅ ብራዝሌታችን ሰዓቶቻችን እንደዚህ አንዳንድ ንብረት ጠፍቶብናል ይባላል። እሱ ሲጨፍሩ የሚያወልቁት ሲጨፍሩ ወይም የሆነ ነገር ሲያደርጉ ሰዎች እኮ ትላልቅ ሰዎች ናቸው። እንደዚህ ጨፍረው ምናምን እንደዚህ ሆነው የሚጥሉ አይነት ሰዎች ነው። እኛ ጋር ይጨፍራሉ እንጂ ለምን አይጨፍሩ? እኔ ያጣራሁት ወይም ደግሞ ከተነገረኝ ነገር አንፃር ታሪኩን ማግኘት ስላልቻልኩኝ ነው። ባይዘው ታሪኩ ሲገኝ ብዙ ነገሮችን ማጣራት የምንችለው ምንም ታሪኩ ጋር ብትሄዱም ያው ነው። ከኔ ጋር የተመሳሰለ ነገር ነው የምታገኙት። ነገር ግን ምን ነግረህ አንድ ነገር ምንድነው እርግጠኛ ነኝ በዚህ ሳምንት ውስጥ ልናገኘው እንችላለን። ለምን እኔ ራሴ አገናኛቸዋለሁ ከፈለጋችሁት። መች ታገናኘናለህ? ዛሬም ከፈለገው ወስዳለሁ። ዛሬም ከፈለገው ወስዳለሁ። ነገር ግን ቀድመህ አግኝተው ታገናኘናለህ ወይንስ እንዴ? በቃ ሞር ከሰዓት አገናኛቸዋለሁ። ወይ አውርታችሁ አስተካክላችሁ ምኑን ነው የምናስተካክለው? አንዴ ትወጣልኛለህ አንተ። አንድ ሰው ታስገቡልኝ። ቆይ ምንድነው የምታደርጉት? ቆይ ምንድነው ይሄ አንድ ሰው ሁለት ሰው ምናምን የምታንጠባጥቡብኝ? ቤቴ እኮ ነው። ግባና ተቀመጥ። ምን ትሰራለህ እዚህ? ቆይ ቁጭ በል። ውጣ! ቆይ ውጣ! ውጣ! አንተ ምን አውጣልኝ? ውጣልኝ! አርፈህ ቁጭ በል። ውጣልኝ! ቁጭ በል። ምን እየሆንክ ነው? ቁጭ በል። ታሪኩ ውጣ! ነገር ውጣ! ተነስ! ውጣ! ተወኝ እንጂ ተወኝ። ቁጭ በል። አርፈህ ቁጭ በል። ቁጭ በል። ቁጭ በል። ውጣልኝ! ውጣ! ና ተነስ። እኔ እናንተ እንነጋገር። ውጣልኝ! እኔ እኮ ተጠርቼ ነው የመጣሁት። ውጣልኝ! እኔ ልቀቀው! ልቀቀው! ምን ያርግ? ልቀቀው! ምን ነው የምትለው? ስነ ስርዓት ምን ነው የምትለው? አርፈህ ቁጭ በል። ጣቱን አትቁም። ምን ነው የምትለው? ምን ነው የምትለው? ተጋበለን። ታሪኩ ቁጭ እንዴ? ተጋበለን። ምን ቆይ ምን ልትሰሩ ነው የመጣችሁ? ብዙ ነገር አብራችሁ ስትፈሩ ያልተፈራራችሁ ሰዎች ዛሬ ምን ነው በጣም እንትን አላችሁ። ታሪኩ ምንድነው? እኔ የማላውቀው ነገር አለ? ምንድነው የምናወራው? እሱ አንድ ላዳ ሹፌር ነው፣ እኔ አንድ ሆቴል ሱፐርቫይዘር ነው። ከዛ ውጭ ምንም ነገር የለውም። ምንድነው? በቃ ስራዬን እኮራበታለሁ።
በስራዬ ምን አስር ሱፐርቫይዘር ነው ባቱን ከዛ ውጪ እኔ እና እሱን የሚያገናኝን ነገር ምንም የለም። እንደ ቀኝ እጅ እኮ ነው የምታየኝ። አረሳው ብዙ አደንዛዥ እጾችን የሚያመጣልህ እሱ ነው። መቼም እንግዲህ ራሱ ላይ አይመሰክርም። አሁን አንዳስ ነገር ይሄ እኔን ለመወንጀል አውቃችሁ ያደረጋችሁት ነገር ታሪኩ አናግረኛ እኔ ምንም ነገር አድርሳቸው ከስተመሮቹን አንተ ጥሩ ሰው ነህ መስራት የምትፈልግ ሰው ነህ እያልኩህን እንጂ መደውልልህ ሌላ ነገር አድርግ ብዬ አውቃለሁ እንዴ? ለምን አትነግረው? እሺ ልንገረው ይኸው ሁሉንም ነገር ልናገር። ምንድነው ሁሉ ነገር? እርግጠኛ ነህ? ምንድነው ቆይ የምትናገረው? እኮ በስራ ካጣፍርም ምንድነው ማፍረው? ምን አድርጌያለሁ እኔ ካንተ ነው ወይስ አይደለም? ዛሬም ልትሸውደኝ ነው? እስከ ዛሬ እንደተጠቀምክብኝ ዛሬም ልትጠቀምብኝ ነው? ለምንድን ነው 800 ሺህ ብር የከፈልከው? ለማን ተናገር፣ ንገረው። እስከ ዛሬ ሲሰራ የነበረውን ነገር በሙሉ ተናገር። ህይወትን ያበለሸው አንተ ነህ። ሰውየው ሄድና ጸበል ተጠመቅ። እኔን ብዳረከኝ ሄድማ አንተ ነህ። ምን አድርጋችሁት ነው የስልጣን ካባ ለብሰ እኛን ስትጠቀምብን የነበርከው ጅብ? ታሪኩ ተረጋጋ። አቶ ሰለሞን ላክብር፣ ስሜን አትጥራኝ። ታሪኩን ትፈልገው የለ አንተ ከምታገናኘኝ እኔ እኮ ራሴ ላገናኘ ብዬ ነው። ጓደኛ ካልነበርኩ አትልከኝም? ሰዎችን ታደርሳለህ። ከዛ ውጪ ለምን አትልከኝም? ዛሬ የምትልከኝ የሆነ ደግሞ እቃ የምታስመጣኝ እቃ የለም? ወይ ጉድ! ወይ የምታስገድለኝ ሰው የለም? ምንድነው አንተ? ቆይ የምትለው ልቀቀኝ! ምንድነው የምትለው? ይፈልገው ነው እረፍ እንጂ እኔ ተረጋጉ። ዘመን ወደ ዛሄድልኝ ጠይቆም ብቻ ቆይ ልታስገድለኝ ነው እንዴ? ምንም ነገር እኮ አደጋ እንዳይደርስብኝ ብዬ ነበር። ስለዚህ አሁን ይሄ ነገር አውጥቶ ሊገለኝ እኮ ነው። ዝም በል። ቆይ በደንብ እንገናኛታለን። ህግ ፊት ሆናችሁ ነው እያወራችሁ ያላችሁት። እያንዳንዱ ነገር እየታየ ነው፣ እየተጻፈ ነው። የምትጠየቁትን ጥያቄ ብቻ መልሱ። አይ ካላችሁ ደግሞ ምንድነው የምትጠይቀኝ? ጠይቀኝ። እሱ ስትገረፍ ታወራለህ። አሁን የሚጠይቀን መልስለት። ወይኔ ሰላም፣ ምን ነው ተረኛው እኔ ነኝ? ስርዓት ይኖረው ብያለሁ። አስወጡልኝ። እንደው ሙሱ መናገር ካለብን ከእናንተ ጋር እንነጋገራለን። አስወጡልኝ። ንጹህ ቤት ሲኖር እኮ ነው ከቤት የምንወጣው። አስወጣ። ውጣ። እንደው ውጣ። ውጣ። ናታ ቁጭ አላት። ቁጭ መልስለት። ያለበዛ እሱን ዕጣ ፈንታ ነው የምትወስደው። ሰለሞን ወይኔ ታሪኩ፣ እስቲ ከመጀመሪያው ጀምሮ ከታሪኩ ጋርም ከታምራት ጋርም ያለን ግንኙነት ዘርዘር ብታረግልኝ። ምንም ከታምራት ጋር ከስተመር ሆኖ ነው የመጣው እኔ ጋር። ታሪኩ የሚባለው ይሄ ጠልቃሻ ሰውም አብዷል መሰለኝ። ዛሬ የሆነ ቀምሷል መሰለኝ፣ ጠጅ ይጠጣል መሰለኝ። ጠጅ ይኸው ነገር ታሪኩም ሆነ እንትና ማን ነው ያልከኝ? ታምራትም ይሁን እሺ፣ ታምራት ከስተመር የሆነ ነው የማውቀው። ታሪኩ ይሄ ጠልቃሻ ሰው ደግሞ ጠጥቷል መሰለኝ ዛሬ። ይሄ እንዲሰራ ለሱ ያዘንኩ ገባህ አይደለ? በቃ ከስተመሮቹ ሌላ ሰው ከሚጠቀም ይጠቀምበት እያልኩ እደውልለታለሁ እንጂ ከዛ ውጪ ሌላ ምንም ነገር እኔ ጋር የለንም። ምንም የሚያናግረን ነገር የለንም። እኔ ግን እንደዛ አይደለም የምረዳው ካላችሁ ቀረቤታ አንፃር ምንም ነገር የለም። ጠይቀው ራሱን ታው እንዳይቆጭ። ምንድነው የሚቆጭኝ? ቆይ ይኸውልህ ሲመታ ይሻላል መሰለኝ። ካልሆነ አስወጥተን ነግረፈው ነው። አያስፈልግም። እጁ ላይ የተገኙት ማስረጃዎች በሙሉ እኮ ምንድነው ማስረጃው? እንዴት ነው ልጅ አሳየኝ እስኪ ማስረጃው። ያለ አባት እንዲያድግ ምን መታሰር አይቀርም። ኦሬዲ ግን እየነገርኩ ያለሁት ባለቤትህም ልጅህም ጎዳና ላይ ወጥተው እንዲሰቃዩ እያስፈራራው አይደለም። ማንም ጎዳና ላይ ወጣ የለም። በኔ ገና ይወጣሉ። ይሄ ደግሞ ግልጽ ነው። አሁን መታሰር አይቀርም። ግን ደግሞ እያልኩ ያለው ምን አድርጌ ነው የምታሰረው? ከዚህ በላይ ምን ማድረግ ትፈልጋለህ? አንድ ሆቴል ውስጥ የተለያዩ አደንዛዥ እጾችን እያሸጥክ ያለው አንተ ነህ። ምንም አደንዛዥ ሟችን የሸኘሃት አንተ ነህ። ማን ነው ደግሞ ይሞተው? ቅድም አዝናለሁ ስትል የነበረው ስለምንድን ነው? እንዴት ታዲያ ከሷ ህይወት ጋር የኔ ምን ያገናኘዋል? እኔ ፓርቲውን ያዝጉት። ከዛ ውጪ እኔ አይደለሁም የሸኘኋት። ለታሪኩም ደግሞ እሷን በመሸኘቱ ብቻ 800 ሺህ ብር ከፍለዋል። ውሸት ነው። ውሸት አይደለም፣ ተጨባጭ ማስረጃ ነው። ምናልባት ሌላ ሰው ከፍሎት ሊሆን ይችላል። እኔ በአንተ አካውንት ይኸው ልንገርህ ወንድም ወንድም ያትበለኝ። እኔ የሚጠቅምህን ነገር ነው የነገርኩህ ያለሁት። ባይሆን እኔ
አንተን ልተባበረ አንተ እኔን አትተባበረኝና እኔ ልተባበረ ምንድነው ምን አድርጌ ነው የምትተባበረኝ ታሪኩ እኮ ቆይ እኔ እንዴት እንደምተባበረ ታሪኩ ልጅቷን አደረሰ ሌላ ህይወት የት ያደርሳት ምን ያደርሳት ምን ያህል ትክፈለው ማቀው ታሪክ የለም አይ ልጅቷ ሲጀመር ማለት ከሆቴላችሁ ውስጥ ለራሱ ራሷንም አታውቅም ብዙ ነገር ተፈጥሯል አሁን እኮ ስለሞተ ሰው ነው ያወራው ያለው ቀላል ወንጀል አይደለም እየተባለ ያለውም አንተ ገለሃል አይደለም ኦሬዲ አንተም ተከፋይ ነው የተጠቃሚ እንደሆንክ ያስታውቃል ግን እያልኩ ያሉት ምንድነው እዛው አራ ሰውየው በጤና ሀውራ አንተ እኮ በሰላም አናግረይተው ሱፐርቫይዘሩን አይደለ ሰለሞን ከልጅቷ የካሜራ ቅጂዎችን በሙሉ እንደተቀበልካትና እዛ ቦታ ላይ ምንም አይነት ካሜራ ቅጂ እንዳሌለ ያንንም ካሜራ ቅጂ ደግሞ ሙሉ ለሙሉ ለታምራት አሳልፈ የሰጠው አንተ እንደሆን ካቃለሁ ስለምን ታምራት ገኛ የተገናኘነው የዛን ቀን ብቻ ነው የዛን ቀን እሺ ፓርቲው ካለቀ በኋላ የገዛ ፍቅረኛውን አንተ ከሸኘህለት በኋላ ፍቅረኛው እንደሆነች አንተ ካንተስ ምንም ካንተፍ ነው ማቀው እንግዲህ እሺ ፓርቲው ካለቀ በኋላ ምን ተፈጥሯል እዛ ግቢ ምንም አልተፈጠረም በሰላም ጨርሶ ነው ይሄድ አንተና ታምራት ቁጭ ብላችሁ በጣም ደስ በሚል ሁኔታ ሰጠጡ እንደነበር ሱማ ማንኛውም ሰው የሚያደርገው ነገር እኮ እኔ እኮ ተጋበዝኩኝ ኦሬዲ ተጋበዝኩኝ ፕሮግራም በሰላም ጨረስኩለት አይደለ ፕሮግራም በሰላም ስላለቀ በቃ እንጠጣ አብረን እኔም መሄድ አሁን ሂጄ ከመተኛ እዚሁ ላምሽ አብረን ስላለኝ ነው ያመሸነው እንጂ ሌላ ምንም የተለየ ነገር የለውም ይሄ እኮ አንድ ከስተመር የሚያደርገው ነገር ነው እኔ ካለኝ ማስረጃ አንፃር እንደዛ አይደለም ነው ያልኩ ያሉት ግልጽ ነው እኮ ማወራው ነገር እኮ በጣም ግልጽ ነው ምንም ግልጽ አይደለም ምንም ግልጽ እየሆነልኝ ምንድነው የተወሳሰበብህ ምንድነው ያልገባክ ነገር ምንም ተናገሩት ምንም ከመጀመሪያ ጀምሮ ምንም ጤነኛ አይደለም ለኔ ጤና እየሰጠኝ አይደል እና አንተ ጤና ያልሰጠ ችግር ስላለብህ እኮ ምንም ችግር የለብኝም ይኸውልህ ተረጋጋ በመጀመሪያ በጣም ተረጋጋ ከዛም በኋላ ደግሞ ያልተረጋጋህ አንተ ይመስለኛል እኔ በጣም ተረጋግቼ ቤቴ ላይ በሰላም ከተኛሁበት ቀስቅሰህ ነው አይደል ያስገባኸኝ አሁን እጅ ላይ ያሉትን ማስረጃዎች የምታውቃቸው ነገሮች ንገረኝ በሰላም ምንም ማቀው ታሪክ የለም ምንም አሁንም ቢሆን ምንም ማቀው ነገር የለም እንደዛ ነው የምታስበው አዎ እኔ ኦሬዲ ስለደረስኩብህ አንተ በቀጠርካቸው ሰዎች ብዙ ማስረጃ ስለወጣ እነ ታምራት ከሰዓታት በኋላ እንደሚያጠፉ አንተንም ወደ የታምራትን ህይወት ሚስትህንና ልጅህን እንደሚያጠፉልህ ግልጽ በሆነ አማርኛ ልንገርህ በቃ እኔ ብተው ህግ አካል አይተውህም መታሰር አይቀርም አሁን እኔ እናንተ አብረን ነው የምንወጣው ከዚህ ቤት የህግ አካል በቃ ይዞህ ነው የሚወጣው ምክንያቱም እጅ ላይ የተሰበሰቡት ማስረጃዎች በሙሉ ወንጀለኛ እንኳን ባቱን ተጠርጣሪ ነውንሽ ባጭሩ ምንም ነገር ከዚህ ደቂቃ ጀምሮ ኮንትሮል ማድረግ የምትችል አንዳችም ነገር የለም ይሄንን ማለት ማስፈራሪያ አይደለም ይሄ ሁሉ ሲከናወን ግን እነ ታምራት በጀዙር ታምራት አንድ ከስተመር ሆኖ ነው የመጣው እኔ ጋር ስለ ታምራት ማውቀው ነገር የለም ተወኝ በቃ እኔ እናንተ እንተዋወቃለን ገብቷል ምንድነው የምንተዋወቅ ታምራት ሚስትህንና ልጆችን ከሚያጠፋለ አንተ ከኔ ምን ስለሆነ ነው የሚያጠፋው ምን አድርጌያለሁ እርግጠኛ ነህ ምንም አላደረክም ምንም ያደረኩት ነገር የለም አንተ ብትታሰር አንተ ለሳምንት ለወራት ለአመት ብትታሰር ባለቤትንና ልጅን የሚጠብቅልህ ሰው አለ ምን አድርጌ ነው የምታሰር ቆይ ይጠብቅልህ ለምን መታሰርማ ግልጽ እኮ ነው አሁን እጄ ነው የሚሄደው ችግር የለውም እሱ ምን ስለሆንኩ ነው እኔ ምን አድርጌያለሁ እኮ ችግር የለውም የህግ አካልም ብትሆኑ እኮ ማንኛውም ሰው ብትሆኑ እናንተም ብትሆኑ ፖሊስ ጣቢያ በሚመለከትበት ቦታ ላይ ቤት የመጣችሁ አይደለም እንደዚህ መጥሪያ ወረቀት ይዘን የመጣ ነው ወረቀቱን ያላሳየን መጀመሪያ አንተን ኢንተርቪው ማድረግ ስለፈለግን ነው እንጂ ወረቀቱን አስነብበን ይዘን መውጣት አላቃተንም እንድታቆም የምትፈልገው ነገር አሁን ስትታሰር ወረቀቱን እንድንሰጥ ከፈለክ አሁን እጅ ላይ ልሰጥ ይችላል ስትታሰር ሚስትና ልጅን የሚጠብቅልህ ሰው አለ እንደሚደፉልህም ደግሞ መቼም አሁን ማን ነው የሚደፋው ቆይ አሁን ማስረጃ አልናገርም እያልኩ ነው ያለው እያስፈራራኸኝ ነው ቆይ ንገር ማስረጃ አልናገርም እያልኩ ነው ያለው እኔ እኮ በህግም ከሆነ እስከፈለኩት ድረስ እሄዳለሁ አሁን ማስረጃ አልናገርም ነው እያልከኝ ያለው አይደል ማስረጃ ላውጣም ነው እያልከኝ ያለው ምን አለኝና ነው ምን ነው ማውጣው አሁን አንተ አለመናገር እነሱ በደንብ አንተ ላይ ፎከስ እንዲያደርጉ ነው የፈለከው ኖ ያልገባኝ ነገር ምን ኑሮኝ ነው ማውጣው አንተ አልናገርም እንግዲህ አጥንተሃል መሰለኝ ከኔ ጀርባ ሁሉ ነገር አይደል በደንብ ስለዚህ ካወቅ ምኑን ነው ማውጣው ነው የምታውጣው ያለ ማስረጃ እነ ታምራት ካንተ ጋር የመጨረሻ ውላችሁ ምን ነበር ምንስ ያወራችሁ ፓርቲው ተዘጋጀ ፕሮግራም እናዘጋጅ ጓደኞቼ ናቸው የሚመጡ አለ ዘው ተለ የተቀበሏት ለምሳሌ መኪና ውስጥ የነበሩ ከላዳ የተቀበሏት ሰዎች እነማን ናቸው ስለሱ ማቀው ነገር የለም ፓርቲው ጓደኞቼ ይመጣሉ ትልቅ እንግዶች ናቸው የሚመጡት በጣም ማከብራቸው ሰዎች ናቸው እነዛ ሰዎችን በትሪትመንት አስተናግድልኝ ነው አትደጋግምልኝ
ለምንድን ነው የማትናገረው? ዳይሬክት የምፈልገውን ነገር ምንድን ነው የምናገረው? ቆይ ምን ኑሮኝ ነው የምናገረው? አንድ ነገር ልንገርህ፣ ይሄን ፕሮግራም ዘግቼ ወጣው ማለት የነገርኩህን መድገም አይጠበቅብኝም። አንተ ባለቤትና ልጅህን መቼም ነው የማታገኛቸው። ከነ ማስረጃ ደግሞ ያጠፉዋል። አንድ ነገር እንድትገነዘቡ የምፈልገው ነገር ምንድነው ታውቃለህ? እነሱ ማስረጃቸውን ይዘገባ ማለት እጃቸው ረጅም ነው ታውቀዋለህ። እስር ቤት ውስጥ አንተን ለማጥፋት ምንም ነገር አይጠበቅባቸውም፣ ያስጠፋዋል። ምን አድርጌ ነው? ባለቤቴስ ልጄስ ምንስ ቢሆን የት ነው ያሉት? አሁን አምጣው። ምንም ማስተካከል የምትችለው አንዳችም ነገር የለም። አሁን እኛም መተባበር እባካችሁ ተውኝ። እኔ ልጄ ላሳድግበት። በቃ ልጅን ማሳደግ ከፈለክ እኛን ተባበር። በቃ ተውኝ። ምንድነው የምተባበራችሁ? ታምራት ምንድን ያለ ምንም በቃ ከስተመረኝ ነው አስተናገድኩት። በቃ ሄደ። አላውቀውም፣ አያውቀኝም። በቃ ይሄን ነው። እኔ ግን ቤቴን ልምራበት። በቃ ተውኝ። እኔ ሰርቼ መኖር ሰው ነው። ላዳውን እንደላከው እኮ ግልጽ የሆነ ነገር አለ። ላዳ ከስተመረ ምን ጊዜም ቢሆን ብዙ ጊዜ ነው እኔ ደውዬለት ና መውሰድ ማለት ማይናገር ከሆነ ለምን ይዘናው ወጥተን ቅጣቱን አይቀጣም? ለምን አንጨርስም? አስወጡት። ምን አድርጌያለሁ? ቆይ አስወጡትና ተገቢውን ቅጣት ስጡት። አረ እባካችሁ ተውኝ። እኔ ልጄ ላሳድግበት። ምን አድርጌያለሁ? ቆይ በሰላም አልሰማም ብላ ናውጣ። የት ነው የምትወስዱኝ? ቆይ ናውጣ። የሚናገር ከሆነ ብቻ አስቀምጡት። እናገራለን። ምንድን ነው የምናገረው? ናውጣ። አረ ተውኝ እናንተ ሰዎች። አረ ተውኝ። ልገሉኝ ነው እንዴ የመጣችሁት? ምንድነው? እሺ ማወቅ የፈለጋችሁት? እሺ ጠይቁኝ። በቃ ማወቅ የፈለኩትን ሳይሆን መናገር ያለብህን በሙሉ ተናገር። ልገሉኝ ነው እንዴ የመጣችሁት? ንገረኝ። ይኸው ልንገርህ ወንድሜ፣ ከኔ ጋር ምንም የሚገናኝ ነገር የለውም። በቃ አድርግልኝ ያለኝ ነው ያደረኩለት። ምንድነው አድርግልኝ ያለ? ሰዎቹ ይመጣሉ። አንድ ጋዜጠኛ አለ። ተውኝ እስኪ በቃ ለምን አትውኝ? ንገረኝ። ቀጥል። ይኸው ልንገርህ፣ ታምራት ወይ እንዴት አድርጌ ነው የምናገረው? እንዴት አድርጌ ነው የሚመጡ ፓርቲ የምናዘጋጅበት ምክንያት ሌላ ነው። ምንድነው አለ? የሚመጡ እንግዶች አሉ። ነገር ግን ከእንግዶች መሀል ላይ የምንፈልገው ሰው አለ ብሎኛል። እሺ ሌላ ነገሩን እኔ አላውቅም። በቃ እዛ ቦታ ላይ በቃ ልጅቷን እንድትጠጣ እንድትሰክር ያቺ ወጣች አልከ ልጅ። እኔ ፊቷንም በደንብ አላውቀውም። ትጠጣ ትስከር። ከዛ በኋላ ከሰከረች በኋላ የሚወስድ መኪና አዘጋጅና ከኔም ሰዎች ጋር ትሰጥልኛለህ ነው ያለኝ። ይህንን ሌላ ነገር ማውቀው ነገር የለም። የተነጋገራችሁት እንደዚህ ነው? በቃ ይህን ነው። ሌላ ነገር በቃ ሳንቲም እሰጥሃለሁ አለኝ። በቃ ለባላለደውም 800 ሺህ ያልከውን እኔ ነኝ የሰጠሁት ከሰጠኛ አካፍዬ ማለት ነው። እሺ እነዛን መንገድ ላይ የላዳ ሹፌሩን ጠብቀው እንዲቀበሉት የተደረጉ ሰዎች አሉ አይደለ? እኔ አላውቅም። ይሄ ነው አሉ። የነዛን ሰዎች ቁጥርና አድራሻ አላውቃቸውም። አላውቃቸውም። አድርግልኛ ላይ ፕሮሰሱ ሆቴል ውስጥ ያለውን ጨርስልኛ ላይ ጨረስኩለት። ከዛ በኋላ ማን ነው ታምራት ጋር አብሮ ይመጣል ሰው ይያል። ማን ነው እሱ? ስሙ ጥላሁን እንደሆነ ነው። ሳንቲሙንም ምኑንም የከፈለኝ እሱ ነው። እሺ ከዛ በቃ ልጅቷ እንድትሄድ አደረግኩኝ። ከዛ በኋላ ሳንቲሙ ገባልኝ፣ ለሱም ሰጠሁት። ከዛ በኋላ ማቀውን ታሪክ የለኝም። ለመጨረሻ ጊዜ ሁሉን ነገር ያስተካክለው አቶ ጥላሁን ነው ማለት ነው። በቃ ታምራት ነው ብዙ ነገሮችን ያወራኝ። ከዛ መጨረሻ ላይ መጣ ግን ጥላሁን ነው። ውድ ቤተሰቦቼ እንግዲህ ያው ሁሉን ነገር ወይም ደግሞ የላዳ ሹፌሩን እንዲቀበሉት ያዘጋጀው ወይም ደግሞ ከዛ ፓርቲም ላይ ወጥቶ እንግዲህ ሄዶ ነገሮችን የተቀባበለ ሊሆን የሚችል ጥላሁን የተባለው ግለሰብ ነው። ያው ጥላሁንን ያዝነው ማለት ሙሉ ለሙሉ የራሄልን ገዳይ ያዝናቸው ማለት ነውና እስቲ ያሉትን ነገሮች እኛ ማጣራት ባለብን መንገድ የምናጣራ ይሆናል። ለዛሬው
እዚህ ሰውዬ ጋር ያለን ቆይታ ይህን ይመስል ነበር። ውድ ቤተሰቦች እንግዲህ ከዚህ በመውጣት ሙሉ ለሙሉ ክትትሌ ወይም ደግሞ ትኩረቴን የተባለው ግለሰብ ላይ ወይም ደግሞ ጥላውን ላይ የማደርግ ይሆናል። ከዛ በኋላ የሚፈጠሩትን ነገሮች በሙሉ ለእናንተ ተገቢ በሆነ መንገድ የማስተላለፍ ይሆናል። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን ሼር እያደረጋችሁ ከጎኔ መሆናችሁን አሳኙ። ላለው ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።